ፍቅርና የቤዛ ወንድም በስተመጨረሻ ዶክተሩ ፖሊሶችን አምጥቶ በቁጥጥር ስር አስገባቸው። ፍቅር ወይንም ብርቄ እጅጉን በጣም ደነገጠችና ዳኒ እኔ አንድ ነገር ብሆን ተጠያቂ የምትሆነው አንተና ቤዛ ናችሁ። ወይኔ ጉዴ! ጭራሽ ቤት እጄ ለማየ ምንድነው የምላት እያልኩኝ ስል እዚሁ ፊት ለፊት መያዜ ነው ብላ ቀወጠችው። ዶክተሩም ለፖሊስ ደወለና ከመኪና ሲወርድ ፊት ለፊት ፍቅርና የቤዛ ወንድምን ሲያገኛቸው እጅግ በጣም ተገረመና ወደ ፖሊስ ደውሎ ወደ አጠገባቸው መጠጋት ጀመረ። ፍቅርና ዳኒን ፖሊሶቹ ሲጥ አድርገው ሲይዟቸው ተደናገጡና እባክህ ዶክተር፣ እኔ እናቴ ታለቅስብኛለች፣ የወንጀለኛ ተባባሪም አይደለሁም፣ እንዲሁም ደግሞ እያደረጋችሁ ያላችሁት ልክ አይደለም፣ መድኃኒቱ እንዲመረዝ ያደረገችው አደይ ናት ብለው ቤዛን ነጻ ለማውጣት አደይን ጥፋተኛ ለማድረግ የቤዛ ወንድምና ፍቅር ተመካክረው ያደረጉት ነገር አንዱም አልተሳካም። ወደ ፍቅር እናት ቤት ሄዶ ብርቄ የምትባል ሴትዮ ወደ ሆስፒታል መታ ለሊ እንድታብድና ለሊ በሽተኛ እንድትሆን ያደረገቻት እሷ መሆኑን ደርሽበታለሁኝ ብላ ማመልከቻ ልታስገባ ነበር። ግን ሀሳቧን ሳትጨርስ ለፖሊስ ነው ደውዬ ማሲሲስ ስላት እየሮጠች ሄዳለች። ምናልባት እዚህ ቤት መታ ከሆነ ችግሯን መናገር አለባት ብዬ ነው ሲል፣ እንዴ ቆይ ዶክተር ስለ እኔ ልጅ ፍቅር ነው የምታወራው ወይስ ምንድን ነው ብላ ስትለው፣ አዎ እናቴ ብርቄ የምትባል የዚህ ቤት ሰራተኛ እንዳለች ራሷ ለሊ ተናግራለች። ስለዚህ እሷ መጠየቅ ያለባትን ነገር እንጠይቃት ብዬ ነው አለ። ከዛ የፍቅር እናትም ግራ ተገባትና ከሮማን ጋር ብርቄ እያለ ሲያወራ እጅግ በጣም በሳቅ ራሷን መቆጣጠር አቅቷት ጦሽ ብላ ልትስቅ ስትል ተገረመች። አሹም ደግሞ ብርቄ መሆኗን በተደጋጋሚ ለሊ ስትናገር ስለሰማች በቃ እሷ ናት እሷማ ከዛ ከዴቭ ወንድም ጋር እየተላላጠች ነው። ዶክተር አንተ በጣም መልካምና ጥሩ ሰው ነህ፣ እኔ ታምሜ አድነኸኛል፣ አሁን የምትፈልገውን ነገር ላግዝ ዝግጁ ነኝ ብሎ ሲለው፣ ዶክተሩም እኔ ምንም ነገር አልፈልግም አሹ እንኳንም ተሻለህ፣ ሆኖም ግን አሁን እኔ የምፈልገውና የመጨረሻው ትልቁ ነገር ብርቄን ነው ብሎ ሲል ወደ ቤት ገብቶ እንዳናገር ፈቀደለት። ለሊ በመጨረሻዋ ሰዓት ራሷን ማስታወስ ጀምራ አደይንና እንዲሁም ደግሞ ባቡሬን ዴቭ የባቡሬ እናት ማዘሯ ነበሩና ለጊዜው እነሱን አስታውሳቸው የተፈጠረውን ነገር በሙሉ አደይ ለለሊ ስትነግራት፣ ለሊም ደግሞ ራሷን መቆጣጠር አቅቷት በደስታ አለቀሰች። ባቡሬም ደግሞ የኔ ቆንጆ በረጅሙ ጊዜ ስፈልገውና ይሄን ቀን ስጠብቀው የነበረው ያለፉት ቀናቶች በጣም ያስጠላሉ። አሁን ላይ ደግሞ አንቺ ስላስታወሽልኝ በጣም ደስ ብሎኛል አለና የደስታውን መግለጫ ለአንገቷ ሀብል ገዝቶ ኬክም ገዝቶ መጣ። ሰላም ሰላም ሰላም! ውድ የተከበራችሁ የሌላ ኤንድ መሐመድ ቤተሰቦች እጅግ በጣም ተወዳጁና በጉጉት ስንጠብቀው የነበረው የአደይ ድራማ እንደቀጠለ ይገኛል። ቻናሉን ላይክ፣ ሰብስክራይብ ያደረጋችሁ ለምታበረታቱኝ መልካም ቤተሰቦቼ ከልብ ነው የማመሰግነው ማለት ነው። አደይ በጣም በሚገርም ሁኔታ የለሊ ማስታወስ ባቡሬ ደውሎ ሲነግራት ከዴቭ ጋር ቁጭ ብላ ጊዜ እያሳለፈችና የኛ መጨረሻ ምንድን ነው እያሉ እየተመካከሩ ነበር። ባቡሬ ሲደውልላት ደግሞ አደይ ስልኩን አንስታ በደስታ ተሞላች። አደይና ዴቭ ቁጭ ብለው ስለ መጨረሻቸው እያሰቡ ሳለ የኔ ፍቅር አደይ ምን ወሰንሽ? የኔና አንቺ ፋንታ እጣ ፈንታ እንደዚህ እየተዋደርንና እየተፈቃቀርን ብቻ ልንቀር ነው እንዴ ብሎ ሲላት፣ ዴቭ የለሊ ጉዳይ የያዘ ይዞኝ ነው፣ ሰሞኑን ደግሞ
ዶክተር እንክብካቤ እያደረገላት ነው። እሷ የምትድንበትን አጋጣሚ እየፈላለግን ነው። የእሷን ጉዳይ ከጨረስኩ መነኝ ያሉትን ነገሮች ለማስተካከል አስቤያለሁ። አሁን ላይ ያሰብኩት ነገር ቢኖር እማዬ እኔ እናንተን እንድንጋባ ያልፈቀደችበት ምክንያት አንዱም አልገባኝ። ሲቀጥል ደግሞ ወደድክም ጠላህም እናቴን ወደዚህ አምጥተን የተሰማትን ስሜት መጠየቅ አለብን። ሌላው ነገር ድሮም ቢሆን እኮ አባዬ እኔ በሰርጌ አንተን እንደማገባ ደስ እንደማይለው አውቃለሁ፣ ግን ወዶኛል፣ በቃ አባትሽ እኔን ቀርቦኛል ብለ ስትለኝ መርቆ እንዲድራይ ስለፈለግኩ እንጂ እኔ እሱን ፍቃድም አልፈልግም። የእናቴ ግን በጣም ያስፈልገኛል። ይህ አልፈቅድም ያለችበትን ምክንያት ደግሞ ደግሜ ለመጠየቅ እገደዳለሁኝ። ዴቭ ካንተ በላይ እኮን አብሮ መኖሩን እና ተጋብቶ መኖሩን ጠልቸው እንዳይመስልህ ብላ ስትለው የኔ ቆንጆ ተረድቻለሁ፣ በቃ አንቺ ያልሽውን በሙሉ እናደርጋለን እያሉ ሲያወሩ አደይ ስልኳ ሲጠራ ባቡሬ መሆኑን ስትነግረው የአደይ ጓደኛ ለሊ ራሷን እንዳስታወሰችና በጣም ደስተኛ እንደሆነ ሲደውልላት እየበረረች ወደ ቤት ስትመጣ ከለሊ ጋር ተቃቅፈው ያለፉትን ነገሮች እየነገረች ሳለ አደይም ወደ ገጠር ሄዳ የተፈጠሩትን እያንዳንዱ ነገሮች ስታስረዳት ደምን ባተናነቃትና ወይኔ ጓደኛዬ አደይ በጣም ይቅርበኝ፣ መቼም ሰርጌን በላሁት፣ ገጠር የሄድኩበት ነገር ተሳካልኝ ብለሽ አትይኝም አይደል? ይሄን ያክል እኔ ራሴን ስቻለሁ ማለት ነው። በአንቺ ደስታ እንኳ ምን እንደሆነ ምን እንደተፈጠረ አላቅም ማለት ነው። ወይኔ ለሊ ብላ ልታለቅስ ስትል እባክሽ ምንም የተሳካልኝ ነገር የለም፣ እንደውም ከፍቶኝና እንዲሁም ደግሞ አባቴ ለሌላ ሰው ሊድረኝ ዴቭንሽ ብሎ እንትን ያለው ውሸቱን እንደሆነ እናቴም ደግሞ ምን ሆና እንደሆነ አላቅም ምክንያቷንም ሳትነግረኝ በጣም ስለተረባበሸችና ስለደነገጠች አይሆንም ብላ ስትለኝ በጣም ልቤ ተሰብሮ ነው የመጣሁት። ያሳለፍኩት ህይወት ቀላል አይደለም አደይ ብላ ለለሊ ስነግራት፣ ለሊም ደግሞ በጣም አዘነችና ወይኔ አደይ ካጠገብሽ ባለመሆኔ ይህን ሁሉ ችግርሽን ባለመረዳቴ በጣም ነው ያዘንኩት ብላ አለቻት ማለት ነው። አትዘኝ፣ አሁንም ቢሆን አንቺ ዋናው ማስታወስሽ እኔ ጓደኛዬ እንደዛ ሁነሽ ሳገኝሽ በጣም ልቤ ተሰብሮ ነበር፣ በጣም አዘኘ ነበር እኮ። አሁን ላይ ግን ፈጣሪ ይመስገን በእንደዚህ አይነት መንገድ ሁነሽ አገኝሻለሁ ብዬ አላልኩም ነበር ብላ አደይም ደስ አላት፣ ዴቭም ደስ አለው። ባቡሬም ከሚባለው በላይ ለሊ በማስታወሷ ደስ ብሎት ወደ ቅምጥልም ጋር ደውሎ የቅምጥል እናት ወይም የባቡሬ እናት ሰተት ብለው ሲመጡ የተፈጠሩትን ነገሮች በሙሉ ስታይ በጣም ደስ አላት። ለሊም በደስታ ተውጣ ሁላቸውንም እያቀፈች ሳመቻቸው። ባቡሬም ከዴቭ ጋር ወጣ እንበልና እንመለሳለን አለው። ባቡሬ በጣም ደስ ስላለው ከዴቭ ጋር አብረው ሆነው ለአንገቷ ሀብል ኬክ ገዝተው ባቡሬ አንተ በጣም ጀግናና ጎበዝ ሰው ነህ። ለሊ ከነበረችበት ሁኔታ ላይ ያሳለፋችሁት ጊዜ በጣም ያስጠላል። አደይም ቢሆን ለእኔ ጊዜ ሳትሰጠኝ ለለሊ መስዋዕትነት ከፍላ እንድትድን ያደረጋችኋት እናንተ ናችሁ ብሎ ዴቭም ሲያመሰግናቸው፣ ለሊም እናንተ ከጎኔ ባትሆኑ እኔ እኮ ታማሚ ነኝ ብላ ስትል የካንሰር ህመሟም እየቀነሰና እየጠፋ መሆኑን ሲነግሯት እጅጉን በጣም ደስ አላትና አደይም ለዶክተር ስትደውልለት ዶክተሩም በለሊ ማስታወስና መዳን ምክንያት እጅግ በጣም ከሚባለው በላይ ደስ አለው። ቤዛ እንግዲህ ጀገራው እያሰቃያትና ልክ ልኳን እያቀመሳት ይገኛል ማለት ነው። ዳኒም ወደነ አበበ ቤት መጥቶ የተፈጠረውን ነገር በሙሉ እንግዲህ እየነገራቸው ወረቀትን ፈልጎ ያንን እየወሰደ ዳይመንድም ከጀገራው ጋር ተገናኝቶ አብሬ ለመስራት ካንተ ጋር ቃል ገብቻለሁ ብሎ አለ። ይሄ ምንድነው እንግዲህ አሳልፎ ለፖሊስ ለመስጠትና ጀገራው ተይዞ እንዲቀጣ ስለሚፈልግ ነው። ቤዛም ደግሞ
ዳይመንድ ጋር ልሰራ ፈልጊያለሁ ብሎ ጀገራው ሲያማክራት በጣም ደነገጠችና ጀገራው አንተ በጣም ጥበበኛና ብልጥ ሰው ትመስለኝ ነበር። አንተ ዳይመንድን ወደዚህ ስራ መጣህ ማለት ሁሉም ነገር አበቃለህ ማለት ነው ብላ ስትለው ቤዛ አትፈታተኝ፣ እኔን እንዲያውም ጮኸሽ የማውራትም ሆነ ጮኸሽ የመናገር መብት የለሽም ብሎ የመጨረሻ ማስጠንቀቂያ ሰጣት። ቤዛ እንግዲህ እየተሰቃየች ትገኛለች። ገና የእጇን ፖሊስ ውስጥ ገብታ ዶክተሩ መቀጣት እንዳለባትም ወስኗል ማለት ነው። ሄለንና አበባ አሁንም ላይ ጭንቀት ላይ ተጥደው እየተንገበገቡ ይገኛሉ። ኪንጎ አሁንም ከቅምጥል ጋር አንድ ጊዜ ሲጨቃጨቁ፣ አንድ ጊዜ ሲስማሙ፣ አንድ ጊዜ ሲጣሉ መጨረሻውን ኪንጎም ወደ ስራ ሄድኩኝ እያለ ይላል። ዳይመንድም ደግሞ ኪንጎ ነቃበል፣ ለሴት ልጅ መርመጥመጥ እንደዚህ ምንድን ነው? ቆፍጠን ጀነን ማለት አለብህ። ምንም መድረሻ የለውም ብላ ቅምጥል እንድትጫወትብህና እንድታሰቃይህ በፍጹም መፍቀድ የለብህም ብሎ እያስጠነቀቀው ይገኛል። ወደ አሹ ስንሄድ ደግሞ አሹና ሮማን እንግዲህ የማይታያቸው ፍቅር ወይንም አፈቅርሻለሁ አፈቅርሃለሁ ለመባባል አንደበታቸው ተይዞ ሮማንም አሹን እየወደደችው በህመሙ በጣም እንክብካቤ እያደረገችው መድኃኒት እያመጣችለት የሚለብሰው እያመጣችለት አሹ ራስን መጠበቅ አለብህ፣ ዶክተር እኮ መድኃኒቱን መጨረስ አለብህ ብሏል፣ እንካ ውሰድ እያለች እየተንከባከበችው ትገኛለች። እሱም ደግሞ ወይኔ ጉዴ ጭራሽ ከታመም ጎድህም አለኔ ያለሽ ቦታ ይለያል፣ ሮማኔ አንቺ ለየት ያልሽ ፍጥረት ነሽ እያለ እሱም ማደናናቁን ጀምሮ መድኃኒቱን አምጥታ ስትሰጠው እንዴ በባህዶ ሆዴ ጨጓራ ልትልጪ ነው እንዴ? ቆይ ምን ሆነሻል? እያለ አላት። አሹ እባክህ አታድርቀኝ፣ ዶክተሩ እኮ ይሄ ከምግብ በፊት ነው የሚወሰደው ብሏል ብለው ሲጨቃጨቁ የፍቅር እናት እንዳጋጣሚ መጣችና ምን ያጨቃጭቃችኋል? አሹ እትዬ ጎሽ እንኳንም መጣሽ፣ ይኸውልሽ አሹ መድኃኒቱን አልወስድም ብሏል ብላ ስትል የፍቅር እናት ተቆጣችና ቆይ አንተ ህጻን ልጅ እኮ አይደለህም፣ አድርጌ የተባልከውን ነገር ማድረግ አለብህ፣ መድኃኒቱ እስከሚያልቅ ድረስ መውሰድ አለብህ፣ ተመልሶ ቢያገረሽብህ ሌላ ችግር መፍጠር አይቻልም ብላ የፍቅር እናትም ጓገጭ አለች ከአሹ ጋራ ማለት ነው። እንግዲህ ዶክተሩ እጅግ በጣም በሚገርም ሁኔታ ስለ አደይ ማሰቡንም ስለ አደይ ፍቅር መጨናነቁንም አልተውም። ከጓደኛውም ጋር ደውሎ ለሊ እንዳስታወሰችና ስለ አደይ እያሰበና እየተጨነቀ መሆኑን ሲነግረው በጣም ተገረመና ወይ ጉድ ያንተስ የጉር ነው፣ ጭራሽ ልታገባ ያለች ሴት እንደዚህ ታስባለህ ብዬ በፍጹም አላስብም ነበር እያለ በስልክ ይናገረዋል። ይሄኛውም ስሜቴን ተረዳኝ እያለ ይለዋል። ውድ የተከበራችሁ የሌላ የመሐመድ ቤተሰቦች በቀጣዩ ፓርት በጉጉት እስከምንገናኝ ሰላም አሌይኩም ወራህመቱላሂ ወበረካቱሁ።